የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚደረጉ ጨዋታዎች ውስጥ ቼልሲና ሌስተር ሲቲን የሚገናኙበት ተጠባቂ ጨዋታ ነው። ውድ አድማጮቻችን፣ ያው ቼልሲ የማሸነፍ እድሉን በኦፕታ ሱፐር ኮምፒውተር ግምት መሰረት 75% የማሸነፍ እድል ተሰጥቶታል። 14% ደግሞ አቻ ውጤት፣ ከዛ ውጭ ለሌስተር ደግሞ 11% ተሰጥቶታል። ይህ እድል እንግዲህ ቼልሲዎች ይህንን ጨዋታን በማሸነፍ ወደ ቶፕ ፎር የሚያደርጉት እንቅስቃሴ የሚያስቀጥሉበት ይሆናል። በተለይ ኖቲንጋም ፎረስት እና ማንቸስተር ሲቲ በዚህ ሳምንት መገናኘታቸውን ተከትሎ ውድ አድማጮቻችን ሌስተር ሲቲ ካለፉት 6 ጨዋታዎች 5ቱን በቼልሲ ተሸንፏል። የኤንዞ ማሬስካ ቡድን ሳምንቱ አጋማሽ ጥሩ በሚባል ፐርፎርማንስ ኮፐንሃገንን 2-1 አሸንፏል። በተለይ በሁለተኛው አጋማሽ፣ በመጀመሪያው አጋማሽ እንኳን ደካማ ነበሩ። ይህንን ብቃታቸውን እንግዲህ በፕሪሚየር ሊጉ በመድገም እሁድ 11 ሰዓት በሚደረገው ጨዋታ ላይ ማሸነፍ ያስፈላጊ ነው። እያንዳንዱ ጨዋታዎች በሚቀሩት ጨዋታዎች ውስጥ ለቼልሲ የፍጻሜ ያክል ናቸው የሚያስብላቸው ደግሞ ምንድን ነው ካላችሁኝ፣ እያንዳንዱ ጨዋታዎች ውስጥ ማሸነፍ መቻል ግድ ይላቸዋል። ለቶፕ ፎር የሚደረገውን ውድድር ዘንድሮ ቼልሲ በሚቀጥለው ዓመት ቻምፒዮንስ ሊግ ተሳትፎ እንዲያገኝ እያንዳንዱ ፍልሚያዎች ላይ ማሸነፍ ያስፈልጋል። ያንን ሲያደርጉ የሚታይ ይሆናል ተብሎ የሚጠበቅ ነው። ወደ አድማጮቻችን አንድ ነገር እንግዲህ ኮሜንት መስጫ ቦክስ ላይ ኮሜንታችሁን አስቀምጡልን። ማን ያሸንፋል? ማን የተሻለ እድል አለው በዚህ ጨዋታ ላይ የማሸነፍ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ከዛ ውጭ ቼልሲ ይህንን ጨዋታ ማሸነፍ ከፍተኛ የሆነ ግምት ተሰጥቶታል። ስንት ለስንት ያሸንፋል ብላችሁ ግምታችሁን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የሁለቱንም ቡድኖች ፐርፎርማንስ ላይ በምናይበት ጊዜ ሌስተር ሲቲ ለመጨረሻ ጊዜ ቼልሲን ማሸነፍ የቻለው ከብዙ ጊዜያቶች በፊት ነበር። በመጀመሪያው ጨዋታቸው በዘንድሮ ውድድር ዓመት ወደ ኪንግ ፓወር አቅንተው 2-1 ማሸነፋቸው ቼልሲዎች የሚታወስ ነው። ጃኦ ፌሊክስ ጥሩ ብቃቱን ባሳየበት ጨዋታ ቼልሲ እንግዲህ ወደ ቀድሞ ቦታው ለመመለስ ባለፉት በተለይ እስከ ህዳርና ታህሳስ ድረስ በጣም ጥሩ ፐርፎርማንስ ላይ ነበሩ። አሁን ያንን ብቃታቸውን ማስመለስ ግድ ይላቸዋል። በፕሪሚየር ሊጉ ላይ እንግዲህ በተከታታይ ጨዋታዎችን 5 ጊዜ ካሸነፉ በኋላ ያለፉት 11 ጨዋታዎች ግን ጥሩ ሆነው እየሄዱላቸው አይደሉም። በተለይ እንግዲህ ካለፉት 11 ጨዋታዎች 3ቱን ነው ማሸነፍ የቻሉት። ወልቭስ፣ ዌስትሃም እና ሳውዛምፕተንም በሜዳቸው ነው ተጫውተው ማሸነፍ የቻሉት። ስለዚህ ሌስተር ሲቲ ማሸነፍ የሚችሉ ከሆነ በተከታታይ 4 ጨዋታዎች በሜዳቸው ያሸነፉት ጨዋታ ሆኖ ይመዘገብላቸዋል። አስፈላጊ የሆነ ነው። በተለይ በሜዳቸው በውድድር ዓመቱ መጀመሪያ አካባቢ ተቸግረው ነበር። ከሜዳ ውጭ ደግሞ ጥሩ ብቃትን ያሳዩ ነበር። አሁን ደግሞ በሜዳቸው ጥሩ ፐርፎርማንስ ላይ ናቸው። ከሜዳቸው ውጭ እየተቸገሩ ይገኛሉ። ይህንን ብቃታቸውን ማሻሻል ለቼልሲ ያስፈልጋል። እንግዲህ በኮንፈረንስ ሊጉ ድላቸው ለዚህ ጨዋታ መነሳሻ ይሆናቸዋል። የሳውዛምፕተን ድልም የሚታወስ ነው። በተከታታይ 2 ጨዋታዎችን ማሸነፍ መቻላቸው እንግዲህ ቼልሲ ከወራጅ ቀጠና በመጣ ቡድን በዘንድሮ ውድድር ዓመት በኢፕስዊች ታውን ከሜዳቸው ውጭ ተሸንፈዋል። ታህሳስ ላይ ማለት ነው። በተከታታይ 2 ጊዜ ከተሸነፉ ረጅም ጊዜያቶችን አሳልፈዋል። ስለዚህ ያንን የሚያደርጉ ነው የሚሆኑት። ቼልሲ ለመጨረሻ ጊዜ እንግዲህ በተከታታይ 2 ጊዜ በአንድ የውድድር ዓመት ከወራጅ ቀጠና በመጣ ቡድን ወይም ከታች ዲቪዚዮን በመጣ ቡድን የተሸነፈው የዛሬ 12 ዓመት ነበር። ይህ እንግዲህ ምን ያክል ጠንካራ እንደነበሩ የሚያሳይ ነው። ቀበሮቹ ቼልሲን ለማሸነፍ እንግዲህ 12 ጊዜ ሙሉ በሙሉ ተሸንፏል። ወደ ስታንፎርድ ብሪጅ መጣው አንድ ጊዜ ብቻ ነው ማሸነፍ የቻሉት። ቼልሲ ይህንን ሪከርዱን እንዲቀጥል የሚያስፈልግ ነው። የሩድ ቫን ኒስተልሮይ እና ሌላኛው የቀድሞ ክለባቸውን የሚገጥሙት ኤንዞ ማሬስካ ጠንካራ ፉክክር የሚጠበቅ ነው የሚሆነው። ሩድ ቫን ኒስተልሮይ በሌስተር ሲቲ ቤት እንግዲህ ጥሩ ብቃቱ ላይ እንደማይገኝ የምታውቁት ነው። በተከታታይ 6 ጊዜ በሜዳው ተሸንፏል። በብሬንፎርድ 4-0 ተሸንፏል በሜዳው ለመጨረሻ ጊዜ። ከዛ ውጭ ከሜዳ ውጭ ደግሞ በዌስትሃም በለንደን ስታዲየም 2-0 ተሸነፈበት ጨዋታ የሚታወስ ነው። እንግዲህ በተከታታይ ጨዋታዎች ላይ ከ2 በላይ ጎሎች እየተቆጠሩበት ነው። ይህንን ቼልሲ የሚያደርገው ከሆነ በተከታታይ 5 ጨዋታዎች ከ2 በላይ ጎሎችን የተሸነፈ ቡድን ይሆናል። ለመጀመሪያ ጊዜ ነው እንግዲህ በ95 ዓመት በእንግሊዝ ፕሪሚየር ሊግ ታሪክ። ያ እንግዲህ የሚገርም ነው። ቫን ኒስተልሮይ ይህ ቡድንን ጠንካራ ብቃቱን ማምጣት አልቻለም። እንግዲህ ያለመሰናበቱ ራሱ የሚገርም ነው። 17 ነጥብ ላይ ይገኛሉ። እንግዲህ አንድ የፕሪሚየር ሊጉን የቶፕ ፎር ሂደት በሚመለከት አንድ ቁጥራዊ መረጃ እናወራ እስኪ። ስለ ቁጥሮቹም እንነጋገር፣ ያሉበትን ደረጃዎችም ነጥቦችንም እንግዲህ ኖቲንጋም ፎረስት 3ኛ ደረጃ ላይ የሚገኘው በ48 ነጥብ፣ 4ኛ የሚገኘው ማንቸስተር ሲቲ 47 ነጥብ ነው ያለው። ቼልሲ በ46 ነጥብ 5ኛ ነው የሚገኘው። በ3ኛና በ5ኛ መካከል ያለው የነጥብ ልዩነት 2 ብቻ ነው። አድማጮቻችን ይህ እንግዲህ ምን ያክል የጨዋታ ፉክክሮች እንደሚያስቀጥል የሚያሳይ ነው። ከዛው ቼልሲ ኖቲንጋም ፎረስት እና ማንቸስተር ሲቲ ሲጫወቱለት ይህንን ጨዋታ ማሸነፍ ከቻለ ከሁለት አንዱ ነጥብ የሚጥል ከሆነ ቼልሲ ወደ 4ኛ ከፍ የሚልበትን እድል የሚያመቻች ነው። ቼልሲ ግን ከሱ ጋር ብቻ አይደለም የሚወዳደረው ከነ ኒውካስትል በርንማውዝ ጋር ስናየው ኒውካስትል 46 ነጥብ ላይ ይገኛል። ከዛ ውጭ በርንማውዝ 43 ነጥብ ላይ፣ ብራይተን 43 ነጥብ ላይ፣ ፉልሃም 42 ነጥብ፣ አስቶን ቪላ 42 ነጥብ ላይ ይገኛሉ። እንግዲህ ከ3ኛ እስከ 10ኛ ያለው የነጥብ ልዩነት ወደ አለማቻችን 6 ብቻ ነው። የዘንድሮ የቶፕ ፎር ፉክክሩ በጣም ጠንካራ እንደሚሆን ነው የሚጠበቀው። የወራጅ ቀጠናውና አሸናፊ የፕሪሚየር ሊጉ እንግዲህ እየታወቀ ያለ ይመስላል። ቶፕ ፎሩ ግን ጠንካራ ፉክክር
ፉክክር ነው፣ ጠንካራ ፉክክር ነው የሚያስብለው ባመጧቸው ውጤት ነው። አድማጮቻችን ባለፉት 5 ጨዋታዎች ኖቲንግሃም ፎረስት አንዴ ተሸነፈ፣ አንዴ አቻ ወጣ፣ 3ቱን ድል አደረገ። ኖቲንግሃም ፎረስት በተሻለ ጥሩ ብቃት ላይ ስለሚገኝ 3ኛ ይገኛል። አንዴ ቢሸነፍ 2 በተከታታይ ኖቲንግሃም ፎረስት ቢሸነፍ ከዚህ ደረጃው ዝቅ የሚል ይሆናል። ማንቸስተር ሲቲ 3 የድል አድርገው 2 ተሸንፈዋል። ቼልሲ 3 የድል አድርጎ 2 የድል አድርጎ 3 ተሸንፈዋል። ቼልሲ እንኳን ስታዩት። ስለዚህ ይህ ብቃታቸው ምን ያክል በጣም አጣብቂኝ ውስጥ እንዳለ የሚያሳይ ነው። ከዛ ውጭ ኒውካስትልን እንደምናየው ኒውካስትል 3 የተሸንፎ 2 ብቻ ነው ድል ያደረገው። በርንማውዝ 3 የተሸንፎ አሁንም 2 ድል ነው ያደረገው። ከዛ ውጭ ብራይተንን በምታዩበት ጊዜ 2 የተሸንፎ 3 ድል አድርጓል። ብራይተን በቅርብ ጊዜያቶች ጥሩ ፐርፎርማንስ ላይ ይገኛል። ፉልሃም 2 ያሸንፎ 3 ተሸንፏል። አስቶን ቪላ 2 አቻ 2 ሽንፈት 1 ድል ብቻ ነው ያስመዘገበው። አሁን በአስቶን ቪላና በኖቲንግሃም ፎረስት መካከል ስታዩ የማሸነፍ አቅማቸው አስቶን ቪላ የተሻለ ነው። አቻ አስቶን ቪላ በወጣባቸው ጨዋታዎች ኖቲንግሃም አሸንፏል። ከዛ ውጭ ከ3ኛ እስከ 10ኛ ያሉት በጠቅላላ በሚባል ሁኔታ በተለይ ከ4ኛ እስከ 10ኛ ያሉት 2 ጊዜ ተሸንፈዋል። ስለዚህ ይህ በወጥነት ቡድኖቹ ብቃታቸው ላይ እንደማይገኙ የሚያሳይ ነው። ቼልሲ እንግዲህ ጠንካራ ቡድን ነው፣ ጠንካራ ፉክክር ይጠብቀዋል። እንግዲህ ኖቲንግሃም ፎረስትን፣ ኒውካስትልን፣ ብራይተን ጋር ጨርሷል። ከዛ ውጭ ፉልሃምና የሚጫወት ይሆናል። ከነዚህ ውጭ ያሉትን ፉክክሮቹን ማሸነፍ ግድ ይሏል። ይህ ጠንካራ ቡድን ነው ቼልሲ፣ ምንም ጥያቄ የለውም። ነገር ግን እነዚህ ፉክክሮች ቼልሲ በክረምቱ የዝውውር መስኮት የሚያደርገውን እንቅስቃሴ ቡድኖችን ለመሳብ የሚያደርገው እንቅስቃሴ ውስጥ በጣም አስፈላጊ ነው። ያ የሚጠበቅ ነው የሚሆነው። ቼልሲ እንግዲህ በእንግሊዝ ፕሪሚየር ሊግ ባለፉት ጨዋታዎች ውስጥ ካያችሁት 3 ያሸንፎ 3 ተሸንፏል። ሌስተር ሲቲ ደግሞ 5 ተሸንፎ 1 ብቻ ነው ማሸነፍ የቻለው። ያን የሚያሸንፈው ለመጨረሻ ጊዜ ቶተንሃምን ነው ከሜዳው ውጭ። እንግዲህ በቼልሲ በጉዳት መረጃዎቹን እናቀርብላችሁ። ማድዌኬ፣ ጃክሰን እና ማርክ ጉይ ለዚህ ጨዋታ አይደርሱም። ላቪያ ወደ ስልጠና ወደ ትሬኒንግ ተመልሷል። ከዛ ውጭ ማሬስካ በኤሮፓ ሊግ ኮል ፓልመርን መጠቀማቸውን ተከትሎ ለመጀመሪያ ጊዜ እንግዲህ በኮንፈረንስ ሊግ መሳተፉ ነው። ይህ ጥሩ እድልን የሚያመጣ ነው ለቼልሲም። ለኮል ፓልመርም ጎሎች እንዲያስቆጥር ይጠበቅ ነበር። ቼልሲም እንግዲህ ኮል ፓልመር ባለፉት 8 ጨዋታዎች ላይ ምንም ጎል ማስቆጠር አልቻለም። ሌላኛው የሬሲ ጄምስ የአማካኝነት ሚና ነው። እንግዲህ ለቼልሲ አዲሱ ሚናው ሆኖ ወጥቷል። በጣም ጥሩ ፐርፎርማንስ ላይ ይገኛል። በጣም አስፈላጊ ነው። ያንን ተከትሎ ጉስቶ የቀይ መስመር ተከላካይ ሆኖ እየቀጠለና እየተጫወተ ይገኛል። ጄምስ በአማካኝነት ይህንንም ጨዋታ ይጀምራል ተብሎ የሚጠበቅ ነው። ያው እንግዲህ ስለ ጄምስን በሚመለከት አንድ ፕሮግራም እንሰራላችሁ ይሆናል። በአዲስ ቦታው ሚና ምን አይነት ብቃትን ያሳያል የሚል ጠብቁን አድማጮቻችን። የጉስቶ የቀይ መስመር ሚናም እዚህ ጋር መነሳት ያለበት ነው። ማሎ ጉስቶ በቀይ መስመርነት እንግዲህ ጥሩ ብቃቱን ማሳየት ይጠበቅበታል። በተለይ ጄምስ ወደ አማካኝ መስመር መምጣቱን ተከትሎ ማለት ነው። አድማጮቻችን እንግዲህ በሌስተር ሲቲ በኩል ሩድ ቫን ኒስተልሮይ ጥሩ ጊዜያቶችን እያሳለፈ አይደለም። በሌስተር ሲቲ እንግዲህ ኩሊባሊ በቀይ መስመር በኩል ያለው ከጉዳት ይመለስለታል። ሪካርዶ ፔሬራ እና አብዱል ፋታዋ ግን የማይመለሱ ይሆናል። ማቫዲዲን የጨዋታ ጊዜ እንዲሰጠውና ቋሚ ሆኖ እንዲጀምር በጣም ብዙ ደጋፊዎቹ እየጠየቁት ይገኛሉ። ስለዚህ በዚህ ጨዋታ ቋሚ አድርጎ ያስጀምረዋል ወይ የሚጠበቅ ነው የሚሆነው። ባለፉት 6 ጨዋታ ግን ማቫዲዲ እየተቀየረ ነው እንጂ የገባው ቋሚ ሆኖ አልጀመረም። ሌላኛው የሚሆነው የቬስተርጋርድ እና የኦካሊ ነው። ኦካሊ እና ቬስተርጋርድን በሚመለከት ክርክሮች እንደነበሩ ይታወቃል። ነገር ግን በቅርብ ጊዜ እንግዲህ ከቬስተርጋርድ ጋር ያለባቸውን ችግር ፈተው ወደ ተከላካይነቱ መጥቷል። እንግዲህ ግምት አሰላለፉ የሚሆኑ በባለሜዳዎቹ ቼልሲ ስንጀምር በፕሪሚየር ሊጉ ግብ ጠባቂ የሆነው ፊሊፕ ዮርገንሰን፣ ጉስቶ ቶሲን፣ ኮልዊል እና ኩኮሬላ የሚጀምሩ ይሆናል። ጄምስ ካይሴዶ የአማካይ ክፍሉ፣ ኤንዞ ፈርናንዴዝ ወደ ማጥቃቱ የ10 ቁጥር ሚናውን፣ ፓልመር፣ ኔቶ እና ክሪስቶፈር ንኩኩ በማጥቃቱ ይመራሉ። ቼልሲ 4-2-4 የሚመስል የማጥቃት ቅርጽን ሊጠቀም ይችላል የተሻለ ማጥቃትና የተሻለ ውጤታማ ለመሆን። ከሜዳቸው ውጭ የሚሄዱት የሌስተር ሲቲውን አሰላለፍ በምናይበት ጊዜ ሄርማንሳ ግብ ጠባቂ ሆኖ ይጀምራል። ጀስቲን ፋይስ እና ቬስተርጋርድ፣ ክሪስቲያንሰን የተከላካይ መስመሩን ይዘራሉ። ከዛ ውጭ ኒዲዲ እና ሶማሪ አማካኝ መስመሩን፣ ቦናናቴ የአማካኝ የማጥቃት መስመሩን፣ ከዛ ውጭ ካንሷ፣ ቫርዲ እና ማቫዲዲ የማጥቃት መስመሩን የሚመሩ ይሆናል። ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን ሀሳቦችን አነሱ የሚለውን ደግሞ እናደርስላችሁ ደርመቻችን። ፎፋና ከ10 ቀናት በላይ ሆኖታል ከኛ ጋር ትሬኒንጎችን እየሰራ ነው። እንግዲህ የመሰለፍ እድልን ሊሰጠው ይችላል በማለት አስተያየታቸውን ሰጥቷል። በጉዳት የራቁትን ተጫዋቾች በሚመለከት ቤንቶ ባዲያሽልድ ያው ተመልሶ ሲጫወት አይታችሁታል። ላቪያ ከኛ ጋር ትሬኒንጎችን እየሰራ ነው። ኒኮላስ ጃክሰን፣ ከዛ ውጭ ማርክ ጉይ እና ኖኒ ማድዌኬ አሁንም አልተመለሱም። ነገር ግን ጃክሰን ብዙ ምልክቶችን እያሳየ ነው። በጂም ውስጥ ስራ ጀምሯል። በሜዳ ላይም ትሬኒንጎችን እየሰራ ይገኛል። ስለዚህ በቅርብ ጊዜ እንደሚመለስ እናስባለን። ነገር ግን ሁሉንም ተጫዋቾች የምንጠብቃቸው ከሀገራት ጨዋታ መልስ ነው በማለት አስተያየታቸውን ሰጥተዋል። ስለ ወጥነት እንዴት ቼልሲ በወጥነት ማሸነፍ እንደሚጠበቅበት ተጠይቀው ነበር። ሁሉም አስፈላጊ ነው። እያንዳንዱን ተጫዋች እያንዳንዱን ጨዋታ የፍጻሜ ያክል በወጥነት መጫወት ከቻል ሪትማችንን ማምጣት ሞመንተማችን ሙሉ ቡድኑን በተከታታይ ጨዋታዎችን ማሸነፍ እንዲችል እና ስለ ፓልመር ተጠይቀው ነበር። እንግዲህ ፓልመር በለንደን የሚካሄደው የለንደን ተጫዋቾች ምርጡ ተጫዋች ተብሎ እንደተመረጠ የምታስታውሱት ነው። በለንደን ተጫዋቾች በዛ ጨዋታ ላይ ምርጫ ላይ ምርጥ ጎሉንም አሸናፊ ሆኗል። ስለ ፓልመር እንዴት ምን ይታያል ተብሎ ነበር። በጣም ደስተኛ ነኝ። ምንም ያን ያክል የሚያሳስብ የፓልመር ፐርፎርማንስ መውረድ የለም። ጥሩ ብቃቱ ላይ ነው የሚገኘው። ጎሎች በቅርቡ ይመጣሉ። ማንም ተጫዋች ጎል ያለማስቆጠር ድርቅ ደግሞ
ደግሞ ያጋጥመዋል በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ኔቶ የአጥቂነት ሚና ምን አስተያየት አለ? ምንስ የተለየ ባህሪ ነው ብለህ ታስባለህ? እንዴትስ ተላምዶታል ተብሎ ጠይቆ ነበር። ያንንም መልሱን ሲሰጥ ኔቶ ቦታውን በፍጥነት ተላምዷል። ይህ ደግሞ የሚጠበቅ ነው። እየተማረ ያለ ነው። ስለዚህ በደንብ እየተሻሻለ ይመጣል። ቦታውንም በሚገባ መላመድ ይችላል በማለት አስተያየታቸውን ኤንዞ ማሬስካ ሰጥተዋል። ውድ አድማጮቻችን በእናንተ እይታ በእናንተ የውጤት ግምት ስንት ለስንት ይጠናቀቃል? ስለ ውጤት ሁኔታውስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።